የኢትዮጵያ ዶክተሮች በአሁኑ ሰዓት ከፍተኛ የሆነ ችግር ውስጥ ነው ያሉት። ምክንያቱም ደግሞ የሚከፈላቸው ደሞዝ አልበቃ እያላቸው ነው። የዚህን ሰው ታሪክ ከሰባችሁ በኋላ አስተያየታችሁን ኮሜንት ላይ አስቀምጡ። ይህ ሰው እንግዲህ ዶክተር ይማም ይባላል። ጠቅላላ ሐኪም ነው። በባቴ ሆስፒታልም ተቀጥሮ ነው የሚሰራው። ቤተሰቡንም ካየ እንግዲህ 1 ዓመት ከ6 ወር ሆኖታል። ታዲያ አንድ ቀን እናቱ ትደውልና ሰላም ትሏለች። እሱም ደህና ነኝ ይላታል። ከዛ በኋላ እሷም ልጄ ኢድ ደርሷልና 20 ሺህ ብር ላክልኝ ትለዋለች። እሱም ይደናገጣል። ታዲያ በዛ ሰዓት ታካሚ አጠገቡ ነበር። ታዲያ ታካሚው ምን ሆነ ነው ዶክተር ሲለኝ አይ ደህና ነኝ አልኩት። ምክንያቱም ደግሞ ለሱ ብነግረው ችግሬን አይረዳኝምና ያው አንድ ቆንጅዬ ልጅ አለችኝና የሚያሳድጉትም ቤተሰቦቼ ናቸውና ለሷም እንግዲህ ለልብስ መግዣ ያስፈልጋል። ከዛ በኋላ እናቴ ላይ እሺ ቆይ ደውላለሁ ብዬ ከዛ በኋላ ሳልደውል 1 ሳምንት ቆየው። ከዛ 1 ሳምንት ቆይቼ እናቴ ጋር ደወልኩኝ። ገንዘብ አጥቼ ነው ዝም ያልኳችሁ፣ ምክንያቱም የኔ ገንዘብ ተቆራርጦ 9 ሺህ ነው እጄ ላይ የሚደርሰው አልኳት። እናቴም በቃ ችግር የለውም አባት ለልጅ ልብስ ይገዛላታል አለችኝ። ነገር ግን እናቴ በኔ ተስፋ እንደቆረጠች ያስታውቅ ነበር። እኔ ራሴ ለራሴ ልብስና ጫማ ከገዛው ቆይቻለሁ። ይሄ የምትመለከቱት ቤት እንግዲህ እኔ መኖርበት ነው። ኑሬም ይሄን ይመስላል ብለዋል። በፊት ላይ እንግዲህ ህይወት ስናድን ቆይተናል። አሁን ላይ ግን እኛ ዶክተሮች ራሳችን የራሳችንን ህይወት ማቆየት አለብን ብለዋል። ስለዚህ አሁን ላይ እንግዲህ የዶክተሮች ደሞዝ ሊታሰብበት ይገባል። በዚህ ሁኔታ ከቀጠለ ብዙ ዶክተሮችን ልናጣ እንችላለን። ይህም ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር በማድረግ ብዙ ሰዎች ጋር አድርሱ። መልካም ቀን። እንደሚታወቀው ከትምህርቶች ሁሉ ቶፕ ላይ ያለው ጥንቃቄ የሚፈልጉ ትምህርቶች ምንድናቸው ብትሉ ዶክተርነት ነው የሚባለው። ህክምና ላይ ያሉ ሰዎች ናቸው። እኔ ራሴ ማሰቡ የሚገርም ነገር በጣም ብዙ ብር የሚከፈላቸው ነበር የሚመስለኝ። አሁን አንድ ዶክተር እዚህ ቤት ውስጥ ይኖራል ማለት ኑሮውን ንቄው ሳይሆን ከሚሰሩት ስራ አንጻር የሚከፈላቸው ነገር ፌር ነው ምናምን እሱ ውስጥ አንገባም። ጭራሽ አንፌር ነው። 9 ሺህ ብር ማለት እኮ የቤት ኪራይ የሚከፍሉት መሆን አለበት። ወገን እንደዚህ ነው እንዴ? ነፍስ መልሰው እንኳን ዝንጥ ብሎ እኮ ስናያቸው ጭራሽ እኮ በቼክ የሚቀበሉ ነው ይመስለኝ። ፏፈሽ ብሎ ስናያቸው እኮ ባንክ ውስጥ ያለ ገንዘብ ሁሉ እነሱ ነው የሚመስለኝ። እንደ ስራቸውማ 0.05% ራሱ አልተከፈላቸውም። ኧረ እባካችሁ ድምፁ ናቸው። ከፈጣሪ በታች ህክምና ላይ እንትን የሚሉ እነሱ ናቸው። ነከነ ጎዲያ መጨረሻችን አያምርም። ኑሯቸው ፍየል ወዲህ ቅዝምዝም ወዲያ ሊሆንብን እኮ ነው። እስቲ ያስቡት ከአንደኛ እስከ 12ኛ ክፍል ለ12 ዓመት ተምረው እንደገና ደግሞ 7 ዓመት ዋናው ትምህርት ዩኒቨርሲቲ አለ። ከሱም ቀጥሎ አሁን ላይ ደግሞ ያመጡት ኤግዚት ኤግዛም የሚባል ጉድ አለ። እሱም አናታቸው ላይ ነው። ይሄን ሁሉ ዓመት ተምረው ወደ 20 ዓመት ተምረው 9 ሺህ ብር። ይህ ማለት እኮ በቀን 300 ብር እኮ ነው። እኔ አፈር ልብላ። ከልብ ነው ያዘንኩት። የምሬን ነው የምነግራችሁ። አሁን ባለንበት ኢትዮጵያ አኗኗር ዘይቤ በጣም ይከብዳቸዋል አይደለም፣ እጅግ በጣም ነው የሚከብዳቸው። ድምፁ ኑ ናቸው ደሞዛቸው እንዲጨመርላቸው የግል ሆስፒታልና የፋርማሲ